በጣም በርካታ ነገር እናያለን ብለን እንጠብቃለን። መጋቢ ሐዲስ ጌታሸቱ በሀዘናችን ሲያጽናኑ፣ በደስታችን በጣም ወደ ላይ እንዳንዘን ሲያረጋጉ የነበሩ ያሉ ወደፊት የሚቀጥሉ ናቸውና ይህንን ሰሌዳ ሚዲያን ደግሞ በተሳካ ሁኔታ ደምቀው እንድናየው ያብቃን። እርሱም ዘመርዳት እንግዲህ በአባቶቻችን የተባረከ የተማያገ መምናት አለ። እንኳን ደስ አለዎት። እናመሰግናለን። አባቶች አሉት። አባቶች አላችሁ። ቀደም ተከተሉ እናንተ መግቡና ሁለት ደቂቃ ለበረከት ተመጋደም። ቀደም ተከተሉ። እሺ። በነገራችን ላይ ሁለቱ አባቶች በጣም የቅርቤ የምላቸው ሀሳብ ለሀሳብ የምንናበብ የምንደማመጥ ለዚህ መጽሐፋችንም መመሪያችን ምንድን ነው የሚለው ምን እንደምትሰሙ ንገሩኝ ተጠበቁ ነው። መርጦ ያልበላ ሆዱን መርጦ ያልሰማ ጭንቅላቱ ይበጠበጣል እያልን ነው። እንግዲህ መርጠን እንድንሰማ መርጠን እንድናይ መርጠን እንድንሄድ ብዙ ነገሮች አሉ። በዛ እንግዲህ ወደፊት በምንሰራው ስራ ለማሳየት እንሞክራለን። ዛሬ ለመጣችሁት ሁሉ ግን እግዚአብሔር ይስጥልን። በመካከላችን በስነ ጽሁፍ በጣም ከምወዳቸው ከማከብራቸው ወንድሞቻችን መካከል አንዱ እንዳለጌታ ነው። አስቦ የሚጽፍ ወንድማችን ነው። በብዙ መድረክ ስለሱ ስለተናገርኩኝ ዛሬ በዚህ መድረክ ጊዜ አላባክንም። እሱ እጥር ምጥን ሰብሰብ ያለ ሀሳብ ይነግረናልና እሱን ሰምተን ፕሮግራማችን እናጠቃልላለን። እንዴት ዋላችሁ? መጋቢ ሐዲስ እሸቱ አለማየሁ እንኳን ደስ አለዎት። የራስ የሆነ ሚዲያ መመስረት መቻል ቀላል ነገር አይደለም። በራስ ቤት ውስጥ ለመኖር ነው። የሆነ ሀሳብ ሲኖር ቆይ ስጋበዝ እናገረዋለሁ ከሚባል ብድግ ተብሎ ወጥቶ ሀሳብ መናገር ይቻላል ማለት ነው። አለበለዚያ ምን ይሆናል? ብዙ ጊዜ እኛ ሚዲያ ላይ ሰርተን ስለምናውቅ ያልነው ነገር ተቆራርጦ ይቀርባል። ባላልነው መንገድ ተቀናብሮ ሌላ መልክ ሌላ ትርጉም ሊሰጠው ይሆናል። ይሄ ግን ሲሆን የሰዓት ገደብ አይኖረው፣ ሀሳብን እንደፈለገ ለማስተላለፍ የተመቸ ይሆናል። እኔ መጋቢ ሐዲስ እሸቱ አለማየሁ በዚህ መንገድ ስለመጡ ከተደሰቱ ሰዎች መካከል አንዱ ነኝ። ለምን? በተለያየ መንገድ አውቃቸዋለሁ። ጽፈው መጽሐፋቸውን አንብቤያለሁ። መድረክ ላይ ቆመው ሲናገሩ አድምጫለሁ። እንግዳ የሆነውም ደግሞ ስለ ሀሳባቸው ስለ እውቀታቸው ለትውልዱ ለዘመኑ እንዲያስተላልፉ አድርጌያለሁ ማለት ነው። አንዳንድ ሰዎች አሉ ተራራ ወንዝም ሜዳ የሚሆኑ። ለእኔ መጋቢ ሐዲስ እሸቱ እንደዛ ነው። ዛሬ ደግሞ ተራራ ሆኖብኛል እላለሁ። ሀሳባቸው ሲርቀኝ ሲረቅብኝ ሲገዝብኝ ትልቅ ሲሆን፣ አንዳንድ ቀን ደግሞ ሜዳ ይሆናሉ። ቻይነታቸው የመስጠት አቅማቸውን ሳይ፣ አንዳንዴ ደግሞ ወንዝ ይሆናሉ። ወንዝ ማለት በተፈለገ መንገድ ልክ እኔ ውሃ ቀድቼ ልብሴን ማጥበት ወንዝ ሲሆን፣ ሌላ ቦታ ደግሞ ከብቱን ያጠጣበታል። ሌላ ቦታ ደግሞ ሄዶ ለሌላ ጉዳይ ይጠቀምበታል። ያው ወንዝ ማለት ነው። እና የእሳቸው ሀሳቦች ብዙን ጊዜ በተለያየ መንገድ የተለያዩ ሰዎች ሲፈክሯቸው ሲተነትኗቸው አዳምጥ ነበርና ደግሞ በዚህ መንገድ መምጣት መታደል እንደሆነ ይሰማኛል። ምን እንደምትሰሙ ተጠበቁ። ይገርማል። ድሮ ምንድን ነበረ ስንባለው የምንባለው? ሰው የዋለበትን ቦታ ይመስላል አይደለ? አሁን ዘመኑ ተቀይሯል። ሰው የዋለበትን አይደል የሚያዳምጠውን ሚዲያ ይመስላል። በሚያዳምጠው ነው የሚለካው። በፊት እናቶቻችን እህቶቻችን ምን ይሏቸው ነበረ? ብትወጪ እግርሽን ሰብረዋለሁ ነበረ። ለምን? ካልሆነ ሰው ትወይና ነው። አሁን ከምን አይነት ሰው እንደሚውል አይደለም ማወቅ፣ ምን አይነት ሚዲያ እንደሚከታተል መጠየቅ ነው። በምንሰማው እንመዘናለን። በምንሰማው ሰው በሚሰማው ይሰራል። ሰው የሚሰማው ነገር ያንጸዋል። በጣም ወድጄዋለሁ። ምን እንደምትሰሙ ተጠበቁ። ጆሮውን የጠበቀ ነው ጤናውንም ሕሊናውንም መጠበቅ የሚችለው። በጣም ጥሩ ነገር ተመርጧል። አንድ ታሪክ ላጫውታችሁ። አንድ ሰው ፌስቡክ ላይ ምን ብሎ ጻፈ? ከጋዜጠኛ እገሌ ገሌና እስከናባት ጠቅሶ ነው ከጋዜጠኛ ገሌ ገሌ ማን ይበልጣል አለ። ስሙ አይጠቅማችሁም። ምክንያቱም በዚህ ጊዜ ስም መጥቀስ የሆነ ብሔርና የሆነ ሃይማኖትን መጠቆም ስለሚመስል
ከዛ እስኪ እናንተ ጎበዝ የምትሉት ማን ነው? እኔ ለአንድ ጉዳይ ፈልጌው ነው ሲል 67% የሆነው ሰው ተመረጠ። 33% ደግሞ ሌላ ሰው ተመረጠ። መጨረሻ ላይ ምን አለ ግለሰቡ፣ በነገራችን ላይ እንደዚህ ተብሎ የሚጠሩ ጋዜጠኞች ኢትዮጵያ ውስጥ የሉ፣ እንዲሁ መፍረድ የምንወድ መሆናችንን ለማሳየት ነው እንጂ በጣም ገረመኝና ለአንድ ጓደኛዬ ስነግረው፣ በነገራችን ላይ እሱም ውስጥ ቅሽምና አለ። ምን አይነት የማይረቡ ሰዎች ቢሰበስብ ነው እሱ ራሱ። እና የምናዳምጠው መገኘቱ ቀላል አይደለም። መጋቢ አዲስ እኔ ያጣሁት አንድ ቦታ አለ፣ ግራጫማው መንገድ። እስከዛሬ ካቀረብኳቸው እንግዶች መካከል ሁለት ሰዎች እርስዎና ገጣሚ ነብይ መኮንን ነፍሱን ይማረው ስለ ግራጫማ መንገድ በደንብ ያወሩ ነበረ። የተጣላንም እኮ ለማስታረቅ መሀል ያስፈልጋል። እጅግ በጣም ብዙ አጣብቂኝ ነገር በየጊዜው በሚከሰትባት ሀገር ውስጥ እየኖሩ ብዙ ሰዎች እየደወሉ የእርሶስ አቋም እንዴት ነው እየተባሉ በመንግስትም በሃይማኖትም አልተጎተቱም። መሀል ላይ አገኘዎታለሁ። መሀሉ ሰፊ ነው ግን ባዶ ነው። ሁሉም ጥግ ጥጉን ይዞ ሰሌዳ ሚዲያ ሜዳ እንደሚሆነን ተስፋ አደርጋለሁ። ሰሌዳ ሚዲያ የምንነጋገርበት ሀሳባችንን ልክ ሆነም አልሆነም የምንገልጽበት እንዲሆን እመኛለሁ ማለት ነው። ይቅናውት በጣም ደስ ብሎኛል። በተደረገልን መስተንግዶና እንዲህ ላለው ሚዲያ መከፈት የተሰማኝን አክብሮት በድጋሚ መግለጽ እፈልጋለሁ። እንዲህ እጅግ በጣም እናመሰግናለን ስለነበረን ጊዜ። ድንግል ማርያም እጅግ በሪ መስገን መቼስ የምናመሰግን የጥበብ ባለቤት እሱ ነውና እሱ ካልፈቀደልን ይዝች መንቀሳቀስን መገኘትም አንችልም። ሁላችሁም ከልብ እናመሰግናለን። ከኤሊተ ጋራ መወያየት ጥያቄ መጠየቅ የምትችሉ ከሆናችሁ ከፈለጋችሁ አጠገባችሁ መጥታችሁ ማውጋት ትችላላችሁ። እርስ በርስም አጠገብ ላጠገብ ወሬ መሰነቅ ትችላላችሁ እና ስለነበረን ጊዜ እግዚአብሔር ይመስገን። ላይ መቼም እየበላችሁ እንደሆነ ወይም በልታችሁ ጨርሳችሁ እንደሆነ ተስፋ እናደርጋለን። ሳትበሉ እንዳትሄዱብን። ጊዜ መቼም ውድ ነው ታውቃላችሁ። መቼም እኔ ድሮ ሰዎች ጊዜ አጠረን ሲሉ ጉረኛ ብዬ ተሳድቤ ነበር። በዚህ ንስሐ ገብቻለሁ። ንስሐ ገብቻለሁ ብዬ ስህተት ነበር። ለካ ጊዜ ያጥራል እና ጊዜያችሁን ሰውታችሁ መጥታችሁ ይሄን ስላከበራችሁ እግዚአብሔር ይስጥልን፣ ብሉልን እና እንደዚሁ ሀሳባችሁን አካፍሉን፣ እንነጋገር። የተለያዩ ጉዳዮች ያሉባችሁ ደግሞ ስላከበራችሁ እያመሰገንን ጊዜያችሁን እንዳንበላባችሁን መዝጋት ያደረጉ። በተረፈ ተጫወቱ፣ አትሄዱ። መምህር ታደሰ ወርቁ በመካከላችን አለና ሀሳቤን መሰንዘር ለእናንተ ማካፈል እፈልጋለሁ። እንደምን ዋላችሁ። የቸርነት ባለቤት እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ባልናገር ሆዴን ቆርጦኝ ወጣ ነበርና ድሉን ስለተሰጠኝ በጣም አመሰግናለሁ። ሁላችሁም እንደምታውቁት ሰሌዳ 3 ገጽታዎች አሉት። አንዱ እውቀት፣ እሺ ቆይ አባቶች ይቀሩ እውቀት ያው የሰሌዳ 3 ገጽታዎች አሉ። አንደኛው ሁላችሁም እንደምታውቁት እውቀት የሚጻፍበት ነው። ሁለተኛው ደግሞ ታሪክ የሚመዘገብበት ነው። ሶስተኛው ደግሞ ትውልድ የሚማርበት መሳሪያ ነው። ይሄን በሁለት ነገር ብንጠቀልለው የተሻለ ነው። የኔታ የአዲስ ኪዳን መምህር ናቸው። አዲስ ኪዳን የተጻፈበት አማናዊቷ ሰሌዳ ድንግል ማርያም ነች። ድንግል ማርያም ላይ ደግሞ ያላቸውን ፍቅርና ለድንግል ማርያም ያላቸውን ጥብቅና በተለያየ መልኩ አረጋግጠዋል።
ስለዚህ አንዱ እንማርበታለን ብዬ ከማስባቸው ከኔታ በሰሌዳ ሚዲያ ከምንማርባቸው ትምህርቶች አንዱ ነገረ ማርያምን በጥልቀት የምንማርበት ትልቁ የሐዲስ ኪዳን ሰሌዳችንን በደንብ የሚያመሰጡበት የሚተረጉሙበት ይሆናል። ሁለተኛው ቅድም እንዳለው ይሄ ሀገር መካከለኛ መንገድ ብዙ ጊዜ ተመራጭ አይደለም። ወይ ነጭ ነው ወይ ጥቁር ነው። የኔታ በሃይማኖታዊ አቋማቸውና እምነታቸው ኦርቶዶክሳዊት ቤተክርስቲያንን ስለሚመስሉ በሃይማኖታዊ አቋማቸው አንዱን ጥግ መያዛቸው ኦርቶዶክሳዊነታቸው መያዛቸው። ነገር ግን በማህበራዊ ህይወት፣ በሀገራዊ ጉዳይ፣ በማህበራዊ ትስስር አሁን የተበጠሰውና ብልሽትና ብክል የገጠመውን ማህበራዊ ህይወታችንን ማህበራዊ መስተጋብራችን የሚጠግኑ ሰዎች ሁልጊዜ የግራጫውን መንገድ የሚመርጡ ሰዎች መሆን መቻል አለባቸው። በዚህ ረገድ እንዳለው ከየኔታ የተሻለ ሰው ልናመጣ አንችልም። ስለዚህ ሌላኛው የሰሌዳ ሚዲያ ገጽታ ይሄን የታመመውን እክል ያገኘውን ብልሽት የገጠመውን ማህበራዊ ህይወታችንን የሚያክሙበት ትልቁ ሰሌዳችን ይሆናል። ይሄ ለሁላችንም አርያነት አብነት የሚሆን ትምህርት ነው ማለት ነው። ከኔታ የምንማርባቸው ተማሪዎች እኔ እውነት ለመናገር እንግዲህ የኔታን በተለይ እሱን ከማንሳቴ በፊት ከአይነ ስውራን ወንድሞቼ ጋራ በሶስት መልኩ ግንኙነት ነበር። አንዱ ገና ሃይስኩል ተማሪ እያለሁ በጣም ጓደኞቼ የነበሩት አይነ ስውራን ተማሪዎች ነበሩ። ከነዚህ ውስጥ አንዷ እንግዲህ የምታስታውሰው የት ነበረች? እሷ ሜሊክ ነበረች። እኛ ተፈሪ መኮንን ትምህርት ቤት ነበር። እኔ የተማሪዎች ካውንስል ፕሬዝዳንት ነበርኩ። ይዞ ያን ሰዓት በጋራ ሆነ ብዙ ታምራትን ሰርተናል። ብሩህ ጭንቅላትን ያስተዋልኩባቸው ጊዜያት አንዱ ነው ብዬ የማስበው። ሁለተኛው ገና የስድስተኛ ክፍል የስምንተኛ ክፍል ተማሪ ሆኜ አለቃ እያሌው ታምሩ ቤት ስመላለስ ያን ሰዓት አለቃ እያሌው የመጠቀ እውቀት የማግኘት እድል አለች። ሶስተኛው የኔታን ያገኘኋቸው ከአኩቴ ቴሌቪዥን ጋር በተያያዘ ማስታወሰው አኩቴ ቴሌቪዥን እንደማስታወሰው አኩቴ ቴሌቪዥን የኔታን እውቀት በአግባቡ ከተጠቀመባቸው ሰዎች አንዱ ብዬ የማስበው አኩቴ ቴሌቪዥን በወቅቱ ደግሞ እዛ ሚዲያ ላይ ስለነበሩ በቅርብ የማወቅበት አለ። ይሄን ሁሉ ማመጣላችሁ ያለበት ይሄ ሀገር ዝም ብሎ እንዲሁ የተሰራ ዝም ብሎ የመጣ አይደለም። ስለዚህ የሀገር ይሻገር ብለን የምናስብ ከሆነ እቺ ሀገር ከነ ህመሟም ቢሆን ህመሟ ተጠግኖ አንድ ሆነን እንቀጥል የምንል ከሆነ እንደኔታ አይነት ያሉትን ሊቃውንት መደገፍ ማገዝ፣ ጊዜው የዘመኑን አስተሳሰብ ተረድቶ የዘመኑን ርዕዮተ ዓለም ተረድቶ የዘመኑን የኑሮ ዘይቤ ተረድቶ ለትውልዱ የሚሆን ነገር ቀምሞ ማቅረብ የሚችል እኔ ማቀው በእኔ ዘመን ሁለት ሰዎች ነው ማቀው። አንዱ አለቃ እያሌው ታምሩ ነው። ሁለተኛ የኔታ እሸቱ ነው። ይሄን እያንዳንዳችን በልባችን ካሰብን የኔታ ሚዲያቸው የሰሌዳ ሚዲያ የተነሳለትን ግን እንዲያሳካን ቢያንስ ህመሞቻችንን መጠገን፣ መፈወስ፣ መከራከር፣ መወያየት እንችላለን። ግድ በሚነሱት ሀሳቦች ልኩ መስማማት አይጠበቅብንም። ግን በሚያስማሙን ሀሳቦችና በሚነሱት ጉዳዮች ላይ ግን ቢያንስ የሆነ ተመሳሳይና ተቀራራቢ ድልድይ ሆኖ የሚያገናኝ ነገር ይፈጠራል ብዬ ነው የማስበው። ስለዚህ እኔ የሰሌዳን ሚዲያ ሳስብ ሰሌዳን ሚዲያ ህሊናዬ ላይ ሲመጣ ማስበው አንዱ ከየኔታ የሐዲስ ኪዳን መምህርነት ከየኔታ ሊቅነት የተነሳ የቤተክርስቲያናችንን መሰረተ እምነቷን፣ ስርዓተ አምልኳን፣ ትውፊቷን በተለካ ማንነትና በተለካ እውቀት ይገልጣሉ ብዬ አምናለሁ። አንዱ ሁለተኛ ይሄ ሀገር ቅድም እንደነገርኩህ መካከለኛ ሰው ያስፈልጋል፣ አገናኝ ድልድይ ያስፈልጋል። ስለዚህ መካከለኛውን መንገድ
ሁሉን ሊያቀራርብ የሚችል መንገድ ያ እዛ ላይ ቆሞ ደግሞ አገርን አርቆ የሚያስብ ሚዲያ ይሆናል ብዬ አስባለሁ። ስለዚህ እኔ ለየኔታ ረጅም እድሜ ከጤና ጋር እንዲያድል ነው የምመኘው። እኔ አስፈላጊ በሆነው ጉዳዮች ሁሉ ከኔታ ጎን ነኝ። እግዚአብሔር ያክብርልን። እዚህ አልቋል መሰለኝ ፕሮግራሙ። ያለው ልጆቼ ከአመት ውስጥ 3 4 ወር 5 ወር አያገኙኝም። ቤታችንም ሁሉን ነገር እሷ ናት እንትን የምትለውና ይሄን ቅርጽ ያስያዘችው የሚመጣውን ገንዘብ መስመር አስይዛ ቤቱን እንዲንቀሳቀስ መኪናውን እንዲነዳ ልብሱን እንዲለበስ ያደረገችው ገንዘባችን እሷ ናትና በእውነት እድሜና ጤና ይስጥሽ። ልጆችሽ ይባርክልሽ። ልጆች ናቸው ልጆቻችን ይባርክልን። በእውነት መርቁልኝ። እግዚአብሔር ያቆይሽ፣ እግዚአብሔር ያኖርሽ። ከዛ በተረፈ እናታችን አሉ ወንድሙ